የኢትዮጵያ ብሔራዊ ባንክ በቅርቡ ያካሄደው ግዙፍ የውጭ ምንዛሬ ልዩ ጨረታ በሀገሪቱ የገንዘብ ገበያ ላይ ከፍተኛ መነቃቃትን የፈጠረ ሲሆን በተደረገው ጨረታም የኢትዮጵያ ብር በ1 በመቶ አካባቢ መጠናከር ማሳየቱ በስፋት እየተገለጸ ይገኛል። በሌላ በኩል ደግሞ በዚህ አጠቃላይ የምንዛሬ መዋዠቅና የብሔራዊ ባንክ የተጠናከሩ እርምጃዎች በቀጠሉበት በዚህ ወቅት የኢትዮጵያ ብር ከአፍሪካ ደካማ አፈጻጸም ካላቸው ገንዘቦች መካከል አንዱ መሆኑን የብሉምበርግ ሪፖርት ማመላከቱም እየተነሳ ይገኛል። በሌላ በኩል ደግሞ ኢትዮጵያ የብር የምንዛሬ አቅም መዳከምን ለመቀነስ በአጠቃላይ ቢሊዮን ዶላሮችን ወጪ እንዳደረገችም መረጃዎች እያመላከቱ ነው። በዛሬው የገበያ ቢዝነስ ልዩ ዝግጅታችንም የብሔራዊ ባንክ የቅርብ ጊዜ ውሳኔዎች ምንን ያሳያሉ? ከትናንት በስቲያ ሐሙስ ዕለት በተደረገው ጨረታ የኢትዮጵያ ብር ጥንካሬ በ1 በመቶ ጨመረ መባሉ ምን ማለት ነው? ለሀገሪቱ ምጣኔ ሀብት እውነተኛ ትርጉሙ ምንድን ነው? የዚህ ልዩ ጨረታ ትልቁ ሚናና ከቀደመው ጨረታ ጋር ያለው ልዩነትስ እንዴት ይታያል? ብሔራዊ ባንክ ብርን ለመታደግ ያወጣው ግዙፍ የዶላር መጠን ምን ያህል ነው? የኢትዮጵያን ብር አቅም በማዳከም በዶላር ላይ ከፍተኛ ፍላጎት እንዲፈጠር የሚያደርጉ ገፊ ምክንያቶችስ ምንድናቸው? ለእነዚህ ሁሉ አሳሳቢ የምጣኔ ሀብት ጉዳዮች መፍትሄውስ ምንድነው? የሚሉና ተያያዥ ቁልፍ ነጥቦችን በዕለቱ ዝግጅታችን ልንመለከት ወደድን። ቻናላችንን ሰብስክራይብ፣ ይህንን ቪዲዮ ላይክና ሸር እያደረጋችሁ አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የኢትዮጵያ የኢኮኖሚ መልክዓ ምድር ባለፉት ጥቂት ዓመታት ውስጥ ከፍተኛ ውጣ ውረዶችንና ታሪካዊ ለውጦችን እያስተናገደ ይገኛል። በተለይም ሀገሪቱ ከአውሮፓውያኑ 2024 ጀምሮ ተግባራዊ ያደረገችውና ከዓለም አቀፉ የገንዘብ ተቋም IMF ጋር በመተባበር የተጀመረው የማክሮ ኢኮኖሚ ማሻሻያ የምንዛሬ ተመን ስርዓቱን ወደ ገበያ መር እንዲሸጋገር አድርጎታል። በዚህ የገበያ ስርዓት ውስጥ የውጭ ምንዛሬ ፍላጎትና አቅርቦት ሁኔታዎች የሀገሪቱን የዕለት ከዕለት የንግድ እንቅስቃሴዎችን እየወሰኑ ይገኛሉ። በዚህም መሰረት የኢትዮጵያ ብሔራዊ ባንክ የገበያውን ፍላጎት መሰረት ያደረገ የምንዛሬ ስርዓት በመከተል የተለያዩ የውጭ ምንዛሬ ጨረታዎችን ሲያካሂድ ቆይቷል፣ እያካሄደም ይገኛል። በቅርቡ በተካሄደውና ብዙዎችን ባነጋገረው ልዩ የውጭ ምንዛሬ ጨረታ የተመዘገበው ድንገተኛ ለውጥና የብር መጠናከር ለሀገሪቱ ኢኮኖሚ ትልቅ ትኩረት የሰጠ ጉዳይ ሆኗል። የብሔራዊ ባንክ ወቅታዊ እርምጃዎች፣ የገበያ እውነታዎችና የበረቱ የኢኮኖሚ ግፊቶችም የሀገሪቱን የፋይናንስ አቅጣጫዎች በመቅረጽ ላይ ይገኛሉ። በሌላ በኩል ደግሞ የኢትዮጵያ ብሔራዊ ባንክ እስካሁን ከወሰዳቸው እርምጃዎች ሁሉ በተለየ መልኩ ያከናወነው ነሐሴ 13 ቀን 2018 ዓ.ም ያካሄደው ልዩ የውጭ ምንዛሬ ጨረታ ግማሽ ሚሊዮን ወይም 500 ሚሊዮን የአሜሪካ ዶላር ለሀገር ውስጥ ንግድ ባንኮች ለጨረታ በማቅረብ ማከፋፈሉ ከፍተኛ ትኩረትን የሳበ ኢኮኖሚያዊ ጉዳይ ሆኖ እየተነሳ ይገኛል። ይህ በልዩ ሁኔታ የተዘጋጀ የጨረታ መርሃ ግብር ቀደም ሲል ከነበረው መደበኛ የጨረታ መርሃ ግብር ውጭ የተካሄደና ለገበያው ከፍተኛ መነቃቃትን የፈጠረ እንደሆነም እየተነሳ ነው። በወቅቱ በባንኮች በኩል ቀርቦ የነበረው አጠቃላይ የዶላር ፍላጎት 710.14 ሚሊዮን ዶላር መድረሱም ተመስግቧል። ከዚህ ጋር ተያይዞ ብሔራዊ ባንክ 500 ሚሊዮን ዶላር ለጨረታ ገበያ ላይ መዋሉ ከቀረበው አጠቃላይ ፍላጎት ውስጥ 70.4 በመቶውን ለመሸፈን አስችሎታል። ይህ ከቀደሙት መደበኛ ጨረታዎች ጋር ሲነጻጸር እጅግ ግዙፍ መሻሻል የታየበት ሲሆን ባንኮች ከጠየቁት ውስጥ አብዛኛውን እንዲያገኙ ያስቻለ ታሪካዊ ምዕራፍም ሆኖ ይጠቀሳል። ይህ ግዙፍ የዶላር አቅርቦት በኢትዮጵያ ብር ላይ የነበረውን ከባድ ጫና ለጊዜውም ቢሆን በማላላት የብር ዋጋ በ1 በመቶ ገደማ እንዲጠናከር አድርጓል። በዕለቱ በተካሄደው ጨረታ የቀረበው አማካይ የምንዛሬ ተመን 1 ዶላር በ160.21 ብር ሆኖ ተመዝግቧል። ይህም ከዚህ ቀደም ነሐሴ 6 ቀን 2018 ዓ.ም በተካሄደው መደበኛ ጨረታ ላይ ተመዝግቦ ከነበረው 161.80 ብር ጋር ሲነጻጸር የብር ዋጋ በ1.59 ብር ወይም በ1 በመቶ መጠናከር ማሳየቱ ከፍተኛ ትኩረትን እንዲስብ አድርጎታል። የብሔራዊ ባንክ አስተዳደር
ይህንን ልዩ ጨረታ ማካሄዱ የገንዘብ ፖሊሲ ዓላማዎችን ለማሳካትና በገበያው ውስጥ ያለውን ከፍተኛ ውጥረት ለማርገብ ታቅዶ እየተከናወነ መሆኑንም አስታውቋል። የብሔራዊ ባንክም ሆነ የምጣኔ ሀብት ተንታኞች እንደገለጹት የዚህ አይነቱ ግዙፍ የዶላር አቅርቦት ዋናው ግብ በገበያው ላይ ያለውን ከፍተኛ የውጭ ምንዛሬ እጥረትና የዋጋ ግሽበት ጫና መቋቋም ነው። ከዚህ አንጻር ለኢትዮጵያ ኢኮኖሚ የብር በ1% መጠናከርና የባንኩ ሰፊ የዶላር አቅርቦት ምን ያመለክታል የሚለው ጥያቄ ሰፊ ትንተና የሚጠይቅ ጉዳይ ሆኗል። በኢኮኖሚ ባለሙያዎች እይታ መሰረት ይህ ለውጥ ለአጭር ጊዜም ቢሆን በንግድ ዘርፉ ማህበረሰብ ላይ የነበረውን ከፍተኛ የስነ ልቦና ጫና የሚቀንስና የውጭ ንግድ እንቅስቃሴዎችን በትንሹም ቢሆን የሚያቀል ተደርጎ ይወሰዳል። ይሁን እንጂ የኢኮኖሚ ተንታኞች እንደሚሉት ይህ የብር ዋጋ መጠናከር ወይም መሻሻል የተገኘው የዶላር ፍላጎት በመቀነሱ ሳይሆን ባንኩ ባደረገው እጅግ ጠንካራና ግዙፍ ጣልቃ ገብነት ነው ሲሉ እየተከራከሩም ይገኛሉ። በዕለቱ 500 ሚሊዮን ዶላር ሙሉ በሙሉ ለባንኮች ቢቀርብም አሁንም ድረስ 210.14 ሚሊዮን ዶላር የሚሆን ያልተሸፈነ የውጭ ምንዛሬ ፍላጎት በገበያው ውስጥ እንዳለ ልብ ይሏል። ይህም የገበያው የዶላር ጥማት ወይም ፍላጎት ሙሉ በሙሉ አለመሟላቱንና የዋጋ ግፊቱ አሁንም ቀጥተኛ አደጋ ደቅኖ እንዳለ ይጠቁማል። በሌላ በኩል ደግሞ ብሉምበርግ የተባለው ታዋቂ ቢዝነስ ጋዜጣ ባወጣው መረጃ የኢትዮጵያ ብር ባለፉት 12 ወራት ውስጥ ከሳራ በታች ካሉና ክትትል ከተደረገባቸው 23 የአፍሪካ ሀገራት ገንዘቦች መካከል እጅግ አነስተኛ አፈጻጸም ካላቸው እንዲሁም ደካማ ከሆኑ ገንዘቦች አንዱ መሆኑን አስታውቋል። በአውሮፓውያኑ 2026 ብቻ ኢትዮጵያ የብርን የመግዛት አቅም ለመደገፍና ዋጋውም እንዳይንሸራተት ለማድረግ ወደ 2.2 ቢሊዮን የአሜሪካን ዶላር ማውጣቷን ዘግቧል። የብሔራዊ ባንክ ይህንን ያህል ከፍተኛ የውጭ ምንዛሬ መጠን በየጊዜው እያወጣ ብርን ለማረጋጋት መሞከሩ በሀገሪቱ የውጭ ምንዛሬ ክምችት ወይም ሪዘርቭ ላይ ከፍተኛ ጫና ሊፈጥር እንደሚችል ስጋቶች እየተነገሩ ይገኛሉ። የዓለም የገንዘብ ድርጅት ወይም IMF በሐምሌ ወር 2026 ባወጣው ግምት መሰረትም የኢትዮጵያ የውጭ ምንዛሬ ክምችት 5.9 ቢሊዮን ዶላር አካባቢ እንደሆነ ይገመታል። በዚህ መሰረት 2.2 ቢሊዮን ዶላር በቅርብ ጊዜ ውስጥ ብቻ መውጣቱ የሀገሪቱን የፋይናንስ ጤንነት ፈተና ውስጥ የሚጥል መሆኑን አጽንኦት ሰጥቶበታል። በአንጻሩ ደግሞ የብሔራዊ ባንክ የዶላር አቅርቦት መጠን ከቀደመው መደበኛ ጨረታ ጋር ሲነጻጸር በ4 እጥፍ የጨመረበት ምክንያትና በብሉምበርግ ሪፖርት የተንጸባረቀው የብር ድክመት አብረው ሲታዩ ጥልቅ የሆነ የኢኮኖሚ እውነታን የሚያንጸባርቁ ሆነው ይገኛሉ። ቀደም ሲል በአውሮፓውያኑ ኦገስት 12 ቀን 2026 በተካሄደው ጨረታ ባንኩ አቅርቦት የነበረው 125 ሚሊዮን ዶላር ብቻ ሲሆን በወቅቱ የቀረበው ጥያቄ ግን 470.17 ሚሊዮን ዶላር ደርሶ ነበር። በዚህም የተነሳ ባንኩ ማሟላት የቻለው ከጠቅላላው ፍላጎት 27 በመቶውን ብቻ እንደነበር የሚዘነጋ አይደለም። የዚህ ተቃራኒ ሆነው የነሐሴ 13 ቀን 2018 ልዩ የጨረታ ሁኔታ ግን 500 ሚሊዮን ዶላር ሙሉ በሙሉ እንዲቀርብ በማድረግ ለአብዛኞቹ ባንኮች እድል የተሰጠበት አጋጣሚ ሆኖም ይነሳል። ከ22 ተጫራች ባንኮች መካከል 21ዱ ባንኮች የውጭ ምንዛሬ ማግኘት የቻሉበትም ነበር። ይህ የባንኩ ድርጊት የሚያሳየው ማዕከላዊ ባንክ ገበያውን ለማረጋጋትና የዋጋ ንረትን ለመቆጣጠር ሲል ከፍተኛ የውጭ ምንዛሬ በማውጣት ግምጃ ቤቱን እያሳሳ እንደሆነ ነው። በሌላ በኩል የኢትዮጵያ ብር እንዲዳከምና የዶላር ፍላጎት ከዕለት ወደ ዕለት እንዲያድግ የሚያደርጉ ዋና ዋና ምክንያቶች ወይም ግፊቶች በርካታ መሆናቸው ይጠቀሳል። ከእነዚህም መካከል አንዱና ዋናው ምክንያት የዓለም አቀፍ የነዳጅና የማዳበሪያ ዋጋ ማሻቀብ ነው። በተለይም በኢራን ግጭትና በሌሎች መካከለኛው ምስራቅ ወቅታዊ ሁኔታዎች የተነሳ የነዳጅ ዋጋ ከፍ ማለቱ የኢትዮጵያ የውጭ ምንዛሬ ፍላጎቷ በከፍተኛ ሁኔታ እንዲጨምር አድርጓል። ኢትዮጵያ ለኃይል አቅርቦትና ለነዳጅ ፍጆቷ ሙሉ በሙሉ ማለት በሚቻል መልኩ በውጭ አስመጪዎች ላይ የተመሰረተች በመሆኗ የዓለም የኃይል አቅርቦት ዋጋ መጨመር በቀጥታ የውጭ ምንዛሬ ፍላጎቷን እጥፍ ድርብ ያደርገዋል። በተጨማሪም ከባህረ ሰላጤው ሀገራት የሚላኩ የገንዘብ ማስተላለፍ ሂደቶች ወይም ሪሚታንስ መቀነስ እንዲሁም የሀገር ውስጥ ገበያ ፍላጎት ማደግ ለብር መዳከም አስተዋጽኦ እያደረጉ ይገኛሉ። በሌላ በኩል ደግሞ
ከይፋዊ የገበያ ሁኔታዎች በተጨማሪ በሀገር ውስጥ ያሉ ህገወጥና ጥቁር ገበያዎች ውስጥ የዶላር ምንዛሬ ዋጋ እጅግ የተጋነነ መሆኑ ሌላኛው ፈተና ሆኖ ይነሳል። በነጋዴዎች ዘንድ ያለው መረጃ እንደሚያሳየው ከሆነ በዋና ከተማዋ አዲስ አበባ ጥቁር ገበያ ውስጥ አንድ የአሜሪካ ዶላር እስከ 180 ብር እየተነገደ ይገኛል። ይህም ከይፋዊ የምንዛሬ ተመኑ ጋር ሲነጻጸር እስከ 15 በመቶ ገደማ ልዩነት እንዳለ ያመላክታል። ይህ ሰፊ የዋጋ ልዩነት በንግዱ ማህበረሰብ ዘንድ ህገወጥ የውጭ ምንዛሬ አጠቃቀምንና በገበያው ውስጥ ያሉ ክፍተቶችን እንዲያጠናክር በማድረግ ለይፋዊው ገበያ ተጨማሪ ጫናን ይፈጥራል። የኢትዮጵያ አዲስ ዓመት እየቀረበ ሲመጣም የንግድ ማህበረሰቡ ዕቃዎችን ለማስገባት የሚያደርገው የዶላር ፍላጎት እጅግ ከፍተኛ በመሆኑ የዋጋ ግፊቱ እጥፍ ድርብ እንዲሆን ሊያደርገው እንደሚችልም ይገመታል። በሌላ በኩል የብሔራዊ ባንክ የቅርብ ጊዜ ልዩ ጨረታ ያበረከተው ሚና በገበያው ውስጥ ያለውን የዋጋ ስርጭት በማድረቅ ረገድ አዎንታዊ ጎን ነበረው። በዕለቱ በተካሄደው ጨረታ የተሳካላቸው ባንኮች የሰጡት ከፍተኛውና ዝቅተኛው ዋጋ ልዩነት ከመቼውም ጊዜ በላይ ጠቦ ታይቷል። የከፍተኛውና ዝቅተኛው ጨረታ ልዩነት ከቀደመው 4.01 ብር ወደ 0.75 ብር ዝቅ ማለቱ ባንኮች በጨረታው ላይ የሚሰጡትን ዋጋዎች በማቀራረብ ረገድ የተረጋጋ መንፈስ እንደፈጠረ ያሳያል። እንዲሁም በጨረታው የተሳካላቸው ባንኮች የከፈሉት ዋጋ ከተጨማሪው ወይም ከማሪጂናል ዋጋው ጋር ያለው ልዩነት ወደ ዜሮ መቃረቡ ባንኮች አላስፈላጊ ከፍተኛ ዋጋዎችን ከመክፈል ተቆጥበው በባንኩ በተቀመጠው ወሰን መሰረት መጫረታቸውን ያረጋግጣል። ይህ ሁሉ ሆኖ የብሔራዊ ባንክ የውጭ ምንዛሬ ጥበቃ ዘላቂ መፍትሄ ሊሆን እንደማይችል የኢኮኖሚ ባለሙያዎች አሁንም እያስገነዘቡ ይገኛሉ። ማዕከላዊ ባንክ ግዙፍ የዶላር አቅርቦቶችን ያለማቋረጥ ማቅረብ ስለማይችል የረዥም ጊዜ መፍትሄዎች ላይ ማተኮር እጅግ አስፈላጊ መሆኑንም እየጠቆሙ ነው። የመጀመሪያውና ትልቁ መፍትሄ ደግሞ የሀገር ውስጥ ምርትንና ኤክስፖርትን ወይም የወጭ ንግድን ማሳደግ ነው። ሀገሪቱ እንደ ወርቅ፣ ቡናና ሌሎች የግብርና ምርቶች አሉ የውጭ ምንዛሬ አስገኝ ዘርፎችን ማጠናከር ይኖርባታል። ምንም እንኳን የወርቅ የወጭ ንግድ በቅርብ ጊዜ ውስጥ ጥሩ አፈጻጸም ቢያሳይም በሰፊው የኢኮኖሚ ማዕቀፍ ውስጥ የንግድ ሚዛን ክፍተቱን በማጥበብ ረገድ ግን በቂ የሚባል አይደለም። የውጭ ንግድን ከማሳደግ ጎን ለጎን የሀገር ውስጥ ምርትን በመተካት የውጭ ሀገር ጥገኝነትን መቀነስ የዚህ ወሳኝ እርምጃ አካል መሆኑም ሊሰመርበት ይገባል። ሁለተኛው መፍትሄ ደግሞ የውጭ ቀጥተኛ ኢንቨስትመንቶችን ወይም ፎሬን ዳይሬክት ኢንቨስትመንትን በመሳብ ወደ ሀገር ውስጥ የሚገባውን የዶላር ፍሰት ማሳደግ ነው። የማክሮ ኢኮኖሚ ማሻሻያዎቹ ሙሉ በሙሉ በስራ ላይ እንዲውሉና ባለሀብቶች በሀገሪቱ የፋይናንስ ስርዓት ላይ ያላቸውን እምነት እንዲጨምር ምቹ የንግድ ከባቢን መፍጠር እንደሚያስፈልግም እየተጠቆመ ይገኛል። የብሔራዊ ባንክ የውጭ ምንዛሬ ጨረታዎች የአጭር ጊዜ የገንዘብ ፖሊሲ ማስተካከያዎች ብቻ በመሆናቸው የምጣኔ ሀብቱ መዋቅራዊ ችግሮች ካልተፈቱ የብር ዋጋ መዋዠቅና የዶላር ፍላጎት መጨመር አሁንም ሊቀጥል እንደሚችል ይተነበያል። የንግድ ባንኮችም ከብሔራዊ ባንክ በሚያገኙት አቅርቦት ላይ ብቻ ሳይመሰረቱ የራሳቸውን የውጭ ምንዛሬ ማመንጨት አቅም ማዳበር ይኖርባቸዋል። በአጠቃላይ የኢትዮጵያ ብሔራዊ ባንክ በነሐሴ ወር ያቀረበው የ500 ሚሊዮን ዶላር ልዩ የውጭ ምንዛሬ ጨረታ የኢትዮጵያ ብር ለአጭር ጊዜም ቢሆን በ1 በመቶ እንዲጠናከርና የባንኮችን 70 በመቶ ፍላጎት እንዲሸፍን ያስቻለ ታሪካዊ እርምጃ ተደርጎ ይወሰዳል። ይህ እርምጃ የንግድ ማህበረሰቡን የአቅርቦት እጥረት በጊዜያዊነት ማስታገስ ቢችልም እንደ ብሉምበርግ ሪፖርቶችና የገበያ እውነታዎች ማሳያነት ኢትዮጵያ ብሯን ለመታደግ የውጭ ምንዛሬ ክምችቷን ከፍተኛ አደጋ ላይ የጣለች መሆኑን ነው። የኢኮኖሚው መሰረታዊ ግፊቶች የሆኑት የነዳጅ ዋጋ መናር፣ የውጭ ንግድ ክፍተት እንዲሁም በህገ ወጥ ገበያ ውስጥ ያለው ከፍተኛ የዋጋ ልዩነት ዘላቂ መፍትሄዎችን እንደሚሻም ልብ ይሏል። በመሆኑም ማዕከላዊ ባንክ ከሚያደርገው ጊዜያዊ የገንዘብ ፖሊሲ ጣልቃ ገብነት ባሻገር የሀገር ውስጥ ምርትን በማሳደግ የወጭ ንግድን አቅም በማጠናከርና መዋቅራዊ የምጣኔ ሀብት ማሻሻያዎችን ሙሉ በሙሉ በመተግበር የብርን ዋጋ በዘላቂነት ማረጋጋትና የሀገሪቱን ምጣኔ ሀብታዊ ጤንነት መጠበቅ ይኖርበታል በማለት የዕለቱን የገበያ ቢዝነስ ልዩ ዝግጅታችንን እንቋጫለን። ቻናላችንን ሰብስክራይብ፣ ይህንን ቪዲዮ ላይክ እና ሐሳብ አስተያየቶች ካሏችሁም ኮሜንት ላይ እንድታስቀምጡልን በአክብሮት በድጋሚ እንጋብዛለን።